አላ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አብዱሁ ወረሱሉ ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ አላሁ አክበር ላኢላሀ ኢለላህ ሙሐመድ ረሱሉላህ ላኢላሀ ኢለላህ አላሁ አክበር ተክቢር አላሁ አክበር አላሁ አክበር ላኢላሀ ኢለላህ ላኢላሀ ኢለላህ አልሐምዱሊላህ። በጣም ደስ ብሎኛል። የባይብሉን ሐዋርያ ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። በአምላክነቱ ሰውነት ለሌለበት፣ በጥበቃው ላይ እንቀፍ ለሌለበት፣ በድካሙ ላይ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት አልሐምዱሊላህ። አንድ ነፍስ ላኢላሀ ኢለላህ ብላ ገመዱን ይዛ ተንጠልጥላ ከዛ ከአፋፉ ላይ ስትወጣ ማየት የመሰለ ነገር የለም። እኔ ብዙ መናገር አሁን አልችልም። ኢንሻላህ ሌሎቹ ተናገሩ አዳምጣለሁ። ቀጥሎ ስሚዞ ጃቢር ኢብራሂም ማውራት የምትፈልጉት ነገር ካለ ኡስታዝ አዲስ አለ እናንተ መድረኩ ትላለሁ። አልሐምዱሊላህ ማሻአላህ። አይ እኔ በጣም ላይክ ሶ ሀፒ አላሁ አክበር አልሐምዱሊላህ። ምን እንዳስደሰተኝ ታውቃለህ? በጣም ትልቁ ነገር ያስደሰተኝ በጣም ነው የምወደው ይሄን ልጅ እና ሲንሴቨር የሆነ ጊዜ ከባቢሎን ጋር ሆኖ አንድ ላይ ስለ መስጂድ ያደረጉት ንግግር በጣም በቃ ማርኮኝ ነበር እና ላይክ ፈልገው ነበረ በጣም እሱን ላገኘው ፈልገው ነበር እና መቼ ለታ ከባቢሎን ጋር ስናወራ እንደዚህ ያን ልጅ ማግኘት እፈልጋለሁ ምናምን ብዬ ነበር እና አልሐምዱሊላህ ዛሬ ያገኘሁት። ደሞስት ደስ የሚለው ፓርት ደግሞ አልሐምዱሊላህ ዛሬ ኦማይ ጋድ አልሐምዱሊላህ። እንኳን ከጀሃነም አላህ አዳነ ወንድማችን፣ እንኳን ከጀሃነም አላህ አዳነ። ወላሂ ትልቁ ነገር ከጀሃነም መዳን ነው እና እንኳን ከጀሃነም እሳት ነፃ ወጣ። እንኳን ከጭንቀት ወደ ሰላም ወደ መረጋጋት ዓለም እንኳን መጣ። ትልቁ በቃ እንኳን ረጋ፣ በቃ ልብህ እንኳን ረጋለህ፣ እንኳን ደስ አለህ። አላህ ሂዳያ ይስጥ እና ሶ ሀፒ ፎር ዩ ኢንሻላህ። ምናልባት ፈቃደኛ ከሆንክ መጨረሻ ላይ በኋላ ቁርአን ጋብዛለሁ። ቀጥሎ ያጀማ በጣም ደስ ብሎኛል። ባቢሎን ስም ይውጣለት እና እኔ ሰላም ማለት እፈልጋለሁ። ጃቢር አላህ ያክብርህ። ስንከተል አብረን ከርመን ባቢሎን ካለ ገስት ላክ ቢገባ ደስ ይለኛል። እያየ ነበር ከታች እና ትንፋሽ ነው ያጠረኝ። ዛሬ ይሆናል ብዬ የእውነት አላሰብኩም፣ ግን ደግሞ ደስተኛ ከሆንኩባቸው ቀናቶች ዛሬም አላህ ድንቅን አደረገልን እና ከመደነቅ ውጭ እኔ ምንም ስራ የለኝም። ያው እንደሚሰል ማቅ ነበረ። ቢኮዝ እንዳለው ኢብሮን ንግግሮቹ መስጂድ ከሄደ በኋላ ውስጥ ያውቆታል። ግን ስምህን ማን ቢባል ደስ ይልሃል? የሐዋርያው የባቢሎን ቀረ፣ አሁን የኛ ወንድማችን ነህ እና ማን ብትባል ደስ ይልሃል? እኔ ሰላም ማለት ስለምፈልግ ትንሽ ሰከንድ ጠብቁ።
አላሁ አክበር። ብቻ ደስ ብሎናል ዛሬ አንኤክስፔክትድ ነገሮችን እውነትም ድንቅን ላደረገልን አምላክ። ቅድምም ታግሳችሁ ኡስታዞቼ አላህ ያክብራችሁ፣ ጥያቄዎችን በማስተናገድ አብራችሁን ታፕታፕ ሼር ኮፒሊንግ ብዙዎቻችሁ እንቅልፋችሁን አታችሁ አብራችሁ ላላችሁ በሙሉ አላህ ያክብራችሁ። ዱዓ ላደረጋችሁ ቢኮዝ እስልምና ውስጥ ብዙ ፓወር ያየሁትኝ አላህ ብቻ ነው ሂዳያን የሚሰጠው በሰው ልጅ ጉልበትና አቅም እንዳልሆነ በድጋሚ ዛሬ ምስክርነታችንን አይተናል እና አልሐምዱሊላ ለዓለማት ጌታ ይላል ኡስታዝ። ደስ የሚለው እና ናት አካባቢ ጌታ አይደለም እኛ የምናመልከው እና ድንቅን ዛሬ አይተናል። አልሐምዱሊላ። ባቢሎን እና ችግር የለም ማናት ቁርንፉድ አሉ፣ ከስረው ፓል አሉ። አስገቧቸው፣ ሳቧቸው። መሳብ አልቻልኩም። ጃቢሪ ሳቧቸው። አይ ቲንክ መተው ቢያዳምጡ ከጎኑ ቢሆኑ ከመጀመሪያውን ደስ ይለኝ ነበረ፣ ግን አጋጣሚ ሆኑ በኋላ ላይ ነው የመጡት ማለት ነው። ጠበቅኳቸው ብዙ ማለት ነው። ማስገባት አልቻልኩም። ሁለቱን አስገባቸው። ጃቢር ሳባቸው። ይላኩና እናስገባቸዋለን። ሞዴሬተሮች ባቢሎን ካለ ና ግባ፣ ቁርንፉድም ካለሽ እኔ ግቢ። ስምህን ወሰንክ ባቢሎን? ችግር የለውም። እኔ ማንኛውም ስም አሪፍ የምትሉትን ስም በቃ ኡስታዝ ስም አውጥለትና እኔ ሙሐመድ ቢሆን ደስ ይለኛል። እኔ እንኳን ስም እንድታወጡ ለእናንተ ነበር የሰጠሁት። አሪፍ ስም ነው። እኔ የሚያሰብኩት እንደዛ ነው። መሐመድ የሚለው ስም የምትሸማቀቁበት፣ አንገታችሁን የምትሰብሩበት፣ እንትን የምትሉበት፣ የምትሳቀቁበት ስም ተብለን የተባለው ስም ከፍ የምንልበት ሁሌ የምናውለበልበው ስም ላኢላሀ ኢለላህ ካለን በኋላ ሙሐመድ ረሱሉላህ ብለን መልእክተኛ እናታቸው የምናወጅበት ስም ነው። የምናፍርበት ስም አይደለም፣ የምንጀግንበት ስም ነው እና አልሐምዱሊላህ ሙሐመድ ቢባል እኔም ደስ ነው የሚለኝ። አይ ቲንክ ሙሐመድ የሚለው ስም ጥሩ ነው ይመስለኛል። ሌሎቹም የሚስማሙበት ይመስለኛል። አይ የተለየ ስም አለ ካሉ ሌሎቹን እድል እንሰጣለን ማለት ነው። ኢብራሂም ስም ይዘው አዲስ አለምም ጃቢሮ የምትሉት ነገር ካለ መጨመር ትችላላችሁ። ይሁን ካላችሁም እሰየው ነው። ይህ ስም ትልቅ ስም ነው፣ ካሉት ስሞች ሁሉ ትልቅ ስም ነው ብለን ነው የምናስበው። አላህ ከፍ ያደረጋቸው ነው። መወሳትን በአንተ ላይ ከፍ አደረግንልህ ብሎ አላህ በቁርአን ውስጥ የተናገረው ነው እና የእሳቸው ስም በኢቃም በሻሃዳም በምንም ነገር ውስጥ መኖሩ ትልቅ ነገር ነው። ፌስቡክ የላቸውም፣ ቲክቶክ የላቸውም፣ ኢንስታግራም የላቸውም፣ ትዊተር የላቸውም፣ ዋትሳፕ የላቸውም። ነገር ግን ብዙ ተከታይ ያላቸው የብዙ ሰዎች የብዙ ቢሊየን ህዝቦች ልብ ውስጥ ነው ያሉት። በታሪክ ውስጥ ትልቅ ተከታይ አድርገው በዓለም ላይ አዎንታዊ ተጽዕኖ አድርገው ስለ እሳቸው በአሉታዊ ነገር የትም ቦታ ሆናችሁ ስማቸውን ወሂድ ብለህ ብትል ራሱ ባለቤቱ ወሂድ ራሱ ነው ስሙን እንትን የሚል። መሐመድ ስትል ግን ሁሉም ደንገጥ ብሎ የሚያዳምጠው ስም ነው። ከሌ ስትል ደንገጥ ብለው ነው እንትን የምትለው ማለት ነው። በእሳቸው በኩል የመጣውን ብርሃን ለማስቀረት የመካ ቁረይሾች፣ የመዲና ባኒ ቁረይዛ፣ የሮሙ ባዛንታይን፣ ሙስተሽሪቆች፣ ምዕራባውያን ሚሽነሪዎች ይህንን ብርሃን ሊያጠፉ ብዙ ሞክረዋል፣ አልቻሉም። ከፍ ሊያደርገው ነው ይህንን መልእክተኛ የላከው አላህ እና በዚህ ስም መጠራት ትልቅ ነገር ነው ለማለት ፈልጌ ነው። ኢንሻአላህ እሺ ቀጥሉ። አሰላም አለይኩም መሐመድ።
ወአለይኩም ሰላም። አላሁ አክበር አላሁ አክበር አላሁ አክበር። አይ ቲንክ አምዳን በቃ አሁን ሰለብሬሽን ነው። ባቢዬ ኦፒንግ እንዴት ናችሁ? ሰላም ብያለሁ። ባቢሎን አምሹር ብሎክ እንደማታረገኝ ሌላኛውን ሐዋርያን ወስጃለሁ። ይቅር በለኝ። አሁን እንኳን ጃ ነው ቀድሞኝ ይዞብኝ የመጣው እኔ አም ጀስት ቢንግ ሂር። እሺ ጄና ትቻለሁ። ኡስታዝ መጥተዋል። እንግዲህ ያው እንትን በላቸው። አዎ እንግዲህ እንደ ሰባ አንበሳ የምትፈነጩበት እንደተወለደ ሕፃን ልጅ የምትቦርቁበት ጊዜ ነው ጊዜው ማለት ነው። እና ሁላችሁም ደስታችሁን መግለጽ ትችላላችሁ። ስሚዞም ካለ ኢብራሂምም አትታፈኑ፣ ዝም በሉ፣ ዝም አትበሉ። ባቢሎን ሰላም ብያለሁ። እንኳን ደህና መጣ። ሰላም በለን። ሰላም እንዴት ናቸው? ሰላም ነው። እንዴት ነህ? ደህና ነኝ። አጥንቴን የሰበራቸው ዛሬ። ኧረ እንደዛ አትበል በአላህ። እንደዛ ማለት ደስተኛ ነኝ ብለህ ስትል ነው እኛ ደስ የሚለን ሞር። ይህን የመሰለ ግሬስ ያለው ድምፅ፣ ይህን የመሰለ እውቀት፣ ይህን የመሰለ ፖዚቲቭ ሜንታል አቲቲዩድ፣ ለፖዚቲቭ ዓለም የተፈጠረ አይደንቲቲ ደስ ሊለው ነው የሚገባው። አጥንቱ ሊሰበር ሰው ሊጠገን ነው የሚገባው። ሹር ነኝ ውስጥ የሆነ ነገር አለ፣ የሆነ ነገር አለ ውስጥ ማለት ነው። አንተ ውስጥ ራሱ ሰልሟል ያንተ። ስለዚህ ደስተኛ እንደምትሆን ሌላ ቦታ ቢሆን ሽርክ ውስጥ ቢገባ ቢንዘላዘል ምን ቢል ደስ እንደማይላቃል። ስለዚህ ይሄ የአንተም ደስታ ነው መሆን ያለበት እና ባቢሎንዬ አፉ በለን። እንደዚህ አይነት ቃላቶችን አይ ቲንክ የሆነ ያላሰብከው ነገር ሳታስበው ባልታሰበበት ሰዓት መሆኑ ነው እንጂ ሹር ነኝ ቢሰልምልህ ደስ ነው የሚልህ። እንደዚህ አይነት ስሜት እንደሚሰማ አውቃለሁ እና ደግሞ ሁላችንም እንወዳለን፣ እናከብርሃለን። በምንም አይነት መልኩ ውስጥ ሆነ ፖዚቲቭ ሜንታል አቲቲዩድ ስላለ እንወዳለን፣ እናከብርሃለን፣ ሀሳብን እናከብርልሃለን እና የሆነ ነገር በለን፣ አስደስተን። እኔም እወዳቸዋለሁ፣ አከብራቸዋለሁ። ምንም ምለው ነገር የለም ግን እሱን ሰላም ልበለው እስኪ። ሰላም በለው። እሺ ሰላም በለው። ሰላም ነው። አም ሶሪ ብራዘር፣ በጣም ይቅርታ። እሺ ኧረ ችግር የለውም፣ መብትህ ነው። ያው አንተ እንደሚባለው ነው። ውስጥህን የረጋበት እና የሚረካበት ከሆነ ከረካበት ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ እኔ ችግር የለብኝም። ግን ተስፋ አድርግ ነበረ አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትን አድርግ ነበረና ብቻ ይመች፣ ደስ ይላል። አንተ ሰላም የሚሰጠህ ከሆነ አሪፍ ነው። ሶሪ ብራዘር፣ በቃ ደከመኝ። ምን ላድርግ ታውቃለህ? ሰለቸኝ፣ ደከመኝ ምናምን። አሪፍ ነው። ግን ምንድን ነው ታዲያ መጻፍ ነበረብህ እኮ። እያሰብክ ነው ብለህ የሆነ ነገር አትልም? አሁን እኮ የጠጣን የመሰለኝ ቼር ተደርጎ ሳይሆን ከላይ ስሰማ ጠጥተህ ነው ምንድን ነው ብዬ እኮ በጣም ነው የደንገጥኩት ለመናገር። በእርግጥ ሲጠጣ ነበረ ራሱን ለ30 ደቂቃ ነው ለ1 ሰዓት ያክል ሲገቱት ነበር ነው የሚያገኘሁት። እና መጨረሻ የመጨረሻዋን ነው ጭላጫዋ ላይ የደረስኩት እንዲጨልጥ እንጂ ሁሉም ሲገቱት ነበረ። በእርግጥ በቃ አሪፍ ነው። ቀጥሉ በቃ። እሺ ቴንኪዩ ባቤ። እሺ በጣም ቴንኪዩ። በቃ አጋጣሚዎች ተዋወቅን፣ አሪፍ ጊዜ ነበረን እና በቃ የሆነ ትክክለኛ መንገዴን እንዳገኝም በተወሰነ ያህል ረድተኛል እና በጣም ቴንኪዩ። እሺ ብራዘር። ሰዎች ባሉበት ሆነው ሃይማኖታቸውን ጠንቅቀው እንዲያውቁና አውቀው እንዲከተሉ ነበር አላማችን። አንተ ደግሞ የነበርክበትና የቆምክበትን አይተህ ትክክል አለመሆኑ ተረድተህ ከሆነ የወጣው እኔ ችግር የለብኝም። ዋናው ነገር አንተ ተረድተህ መውጣትህ ነው። ከዛ በኋላ ደግሞ የመቀየር ትርጉም የሚታየው በፍጻሜው ነው እና ያው ፍጻሜህን እንዲያሳምርልህ እንትን አድርግልሃለሁ።
ብቻ ደስ ይላል። ይቀጥሉ። እሺ እኔ ምንም አላወራም። ብቻችን እናወራዋለን። አብራችሁ የምትሰሩትን ስራ የሚቋረጥም ነገር አይደለም። ጓደኝነታችሁ አይቋረጥም። ቤተ በምትከፍትበት ሰዓት ላይ ባቢሎንዬ ሁላችንም እንመጣለን። የባቢሎን ሐዋርያም ይመጣል፣ ሁላችንም እንመጣለን። ምንም የሚከለክለን ነገር የለም። ምክንያቱም ተሳዳቢ አይደለህም፣ እንትን አይደለም፣ ስነ ምግባርና ግብረ ገብ ኖሮ ነው እያወራ ያለው። ስለዚህ አንተ ቤት ከመምጣት ማንም አያግደውም። አንተ የምትሰራውን ፕሮጀክት፣ አንተ የምትሰራውን እንትን ምንም ተቃውሞ የለንም እኛ ማለት ነው፣ ለወደፊትም ማለት ነው። እናንተና ዩኒታሪያን የሚባሉ ልጆች የሚሰሩት ስራ እኔ 150% ዩኒታሪያኖችን እንደግፋለሁ፣ 175% እናንተ እንደግፋለሁ። ይህን እንድታውቁልን እንፈልጋለን ማለት ነው። ከእንትን አንጻር አይደለም። ምክንያቱም ምን እያደረጋችሁ እንዳለ፣ ምን አይነት አይምሮ እንዳላችሁ፣ ምን አይነት አስተሳሰብ እንዳላችሁ ሰው የሚከበረው በአስተሳሰቡ ነው ብለን ስለምናምን፣ ስለዚህ ጓደኝነታችሁ ይቀጥላል። እንደገና ደግሞ አብራችሁ አንዳንድ ነገሮችን ኮንሰልት መደራረግ፣ ማውራት፣ እንትን ማለቱ ምናምን ይቀጥላል። ምንም እንትን የሚለው ነገር የለም። አብሽር። እሺ ቁርንፉድ ሆፓል የለችም መሰለኝ። ስሚዞ እሺ አለች። እሺ አውሪው አዋሪው እንኳን ደስ አለ በይው። የሆነ ነገር የምትይው ነገር ማለት የምትፈልጊው ነገር መናገር ትችላለሽ። አመሰግናለሁ ኡስታዝ። ሁላችሁንም ሰላም ብያለሁ። የቀድሞ የ665 የባቢሎን ሐዋርያ አይኖ መጀመሪያም እኮ ስትስለመለም ጠርጥረናል። ያው ተተኪኛም እየፈለግን ነበረ። ሲጀመር ከዚህ በኋላ ወደ 665 አዲስ ዓለም ስትመጣ ተፈትሻ ነው የምትወጣው የምትገባው። ባቤ እሱን ነው እያሰብክ የነበረው። እየፈተሽን ነው ከዚህ በኋላ ወደ አባላታችን የሚመጡት ሙስሊሞች ፈትሸን ማንን ይዘው ሄዱ ምናምን ብለን መንቃት እንዳለብን የገባን። በአንድ ሳምንት 2 አባል ነው ያሳጣችሁን። አልተቻላችሁም። ይንሀው በቃ ሙሉ ማህበራዊ ሚዲያውን እየተቆጣጠራችሁ ነው ያላችሁት እና በጣም ስጋት ነው። ለ665 ይንሀው የባቢሎን ሐዋርያ አዲሱ ሰለምቴ ሙሐመድ እንኳን ደስ ያለህ፣ እንኳን ቀጥተኛውን መንገድ መራህ አገኘህ። ልልህ የምችለው አንድ ነገር ነው። እስልምና ከሙስሊሞችም ይበልጣል። ሰርክ አዲስ ነው ያለህ እውቀት በቂ አይደለም። ለመስለም ይበቃሃል። ሙስሊም ሆኖ ለመቆየት ግን መማር አለብክ። ስለዚህ በፈቃደኝነት የአላህ ባሪያ ለመሆን ስለመረጥክ ደስ ብሎኛል። ይህንን ነው መመኝልክ። ግን ደግሞ ስጋታችንን መደበቅ አንችልም። እኔና ባቢ ወደ ተቋማታችን የምትመጡ ሰዎችን ከዛሬ ጀምሮ እንፈትሻለን። ጃቢር ሌላ ጊዜ ነው የማወራው። አንተን እንደ ተቋም ነው ማውገዝ ያለብን። ምስራቅ ቀጠናዎችን አማረህ ጭራሽ ከኛ ጃቢሮ ከኛ ይወሰዳል። ምንም ማለት አይደለም። ይሁን ደስ ብሎናል ባቢዬ። አንተም ደግሞ እዚሁ እንዳላጣህ ብንወጣ ምን ይመስልሃል? እዚሁ ማጣ እየመሰለኝ ነው። ወይ ጉድ! ተስበን አለቅን እኮ። የፀሐይ አምላክ አንበርዳን በእውነት። አመሰግናለሁ ፒ፣ በጣም ቴንኪዩ። ተስፋ አደርጋለሁኝ እናንተም ወደ እውነቱ እንደምትመጡ። ሁላችሁ ደግሞ ሁሉም ሰው ልቡን ያውቃል እና በጣም አመሰግናለሁ። ታዲያ አንድ ነገር ልንገርህ። የድሮ ወዳጄን ብዬ ምህረት አላደርግልህም። ሰይፌን አንተ ላይ ማሳርፋለሁ። ስለዚህ ከዚህ ቀን ጀምሮ እማይህ በሙስሊም መነጽር ነው፣ እንደ ሰለምቴ ነው እማይህ። ግራ ዘመም ቀኝ ዘመም እሆናለሁ ካልክ ያው ሰይፌ በአንተ ላይ የሚያርፋል። ነቃ ደንገጥ በል። ከዛሬ ጀምሮ አባላችን አይደለህም። የመጨረሻ ምክር ይሄ ነው። ይህ ህዝብ እየሰማ ነው የምናገረው። ቀጥለጥ ያለ ሰለምቴ ትሆናለህ። የአላህ ባሪያና አገልጋይ ትሆናለህ። እውነት ለመናገር በጣም ደስ ብሎኛል።
ቀናው መንገድ እውነተኛውን መንገድ ነው የመረጥከው እና ለአንተ በጣም ደስ ብሎናል። ሰው በጣም ቴንኪዩ አመሰግናለሁ። ታዛዥ ነኝ ደግሞ ለትዕዛዝሽ። እሺ እኔ ላውራ። አልሐምዱሊላ አላሁ አክበር አላሁ አክበር አላሁ አክበር። የድሮ የባቢሎን ሐዋርያ የአሁኑ መሐመድ ወንድሜ እንኳን ደስ አለ። እንኳን አላህ ቀጥተኛ መንገዱ መራክ። ያው ይሄ ምናልባት መጀመሪያው ቢሆንም ዋናው ነገር ምንድን ነው? ጽናት ነው። ጽናት ደግሞ ወሳኝ ነገር ነው። ለመጽናት ደግሞ ትልቁ ነገር አንደኛ አላህ እንዲያጸናክ ዱዓ አረግልሃል። ሁለተኛ ደግሞ ላይክ ትምህርት ነው፣ እውቀት ነው። በቃ እውቀት ሲኖር መጠንከር አለ እና ያው ከሰለምክ የማይቀር ደግሞ የሆነ ዝም ብሎ ለፍስፍስ ሰለምቴ እንዳትሆን። አቤት የሱ